ዋጋውም በጣም ቅናሽ ነው። ቡና እሳት ሳይበዛበት ምንም ሳይል በቀላሉ ልጠቀም ለአጠቃቀምም ቀላል ነው። በቀላሉ እዚህ ላይ እሳት ይደረግና ቡና እዚህ ላይ ተጨምሮ ራሱ ስቲም አድርጎ ሊያፈላልን የሚችል በአራት አይነት አማራጭ ነው ያቀረብነው። በ3 ስኒ፣ በ5 ስኒ፣ በ7 ስኒ እና በ9 ስኒ አማራጭ ነው ያቀረብነው። በቀላሉ ሁሉም ሰው ሊጠቀምበት የሚችል ወደ ቡና ለመግባት ይሄን ያህል ቀላል ነው። የካፌያችንን ግሬስ አንድ እርምጃ ከፍ ሊያደርግልን የሚችል ምንም ሳይበላሽ ለረጅም ዓመት ሊጠቀሙበት የሚችሉት እጅግ ሃይ ኳሊቲ ነው። ሰላም ጤና ይስጥልን። የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? ስለ ቢዝነስ ሚዲያ ነው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በማድረስ ነው የምንታወቀው። በዛሬው ፕሮግራማችን ደግሞ የቡና ቢዝነስ ላይ መሰማራት ለምትፈልጉ ሰዎች የተለያዩ አይነት ማቴሪያሎችን ማለትም ወደዚህ ቢዝነስ መግባት ስትፈልጉ ከመቆያው አንስቶ ማፊያው ድረስ የሚያስፈልጋችሁን አጠቃላይ ፕሮሰስ የምታገኙበት ተገኝተናል። እዛም ደግሞ እነዚህ ማሽኖችን እንዴት ነው ማግኘት የምትችሉት፣ በምን ያህል ዋጋ ነው ማግኘት የምትችሉት የሚለውን በዝርዝር ይዘንላችሁ መተናል። ተከታተሉ። ፕሮግራሙን በመምራት አብራችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን እናውላለን። ወደ ፕሮግራሙ ሰላም እንደምን አለ? ሰላም እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? አለን። ዛሬ የት ነው የተገኘ ነው? እና ደግሞ እዚህ ጋር በጣም የተለያዩ ፕሮዳክቶች እያየሁኝ ነው። እነዚህ ፕሮዳክቶች ምን አይነት አገልግሎት ነው የሚሰጡት ከሚለውን ጀምር ራስን አስተዋውቅ። እኔ ዮናስ እባላለሁ። ዛሬ የተገኘ ነው በቲኬ ማርኬት ነው። እዚህ ጋር ያዘጋጀናቸው እቃዎች ደግሞ ኮፊ ሾፕ ለመጀመር በጣም በአነስተኛ ዋጋ ለመጀመር ለሚፈልጉት ሰዎች ኮፊ ሾፕ ለመክፈት የሚያስፈልጋቸው ሙሉ በሙሉ አብዛኛውን ፕሮዳክቶች ነው ያመጣናል። መልካም። እስቲ እንግዲህ በጣም ብዙ ሰው ሀገራችን ላይ የቡና ጠጡ ቢዝነስ ላይ ይገኛል። አሁንም ቢሆን እዛ ዘርፍ ላይ ሰዎች ቢሰማሩ እጅግ በጣም ትርፋማና ውጤታማ ከሚሆኑበት የሥራ መስክ መካከል አንዱ ነው። ሰዎች እዚህ ስራ ላይ መሰማራት ቢፈልጉ መጀመሪያ ምንድነው የሚያስፈልጋቸው? እስቲ በቅደም ተከተል አንድ ባንድ ጥቀስልን። እንግዲህ ኮፊ ሾፕ ለመጀመር አብዛኛው ሰው ያስባል። አስቦ ሲነሳ ደግሞ ስለ ኢኒሻል ካፒታሉ ያሳስበዋል። ግን እኛ ጋር ከመጡ በቀላል በትንሽ ብር ብቻ ኮፊ ሾፕ መጀመር እንደሚችሉ ልናሳያቸው ነው። እዚህ ጋር የምንመለከተው እንግዲህ ለመጀመሪያ ቡናችንን ከገዛን በኋላ የቡና መቆያ ነው የሚያስፈልገን። ይሄኛው የቡና መቆያ እኛ ጋር በ10500 ብር ብቻ ነው የሚያገኙት። ሶኒፈር ነው። እስከ 750 ግራም ድረስ በአንድ የቡና ሊቆላልን ይችላል። በጣም ኳሊቲ የቡና መቆያ ነው። የራሱ ታይመር አለው። እዚህ ጋር ደግሞ የራሱ ሙቀት መቆጣጠሪያ አለው። እኛ ታይሙን አጀስት አድርገንለት ቡናው በሚያስፈልገው ደረጃ ቆልቶ ሲጨርስ ራሱ ሊያቆምልን የሚችል እንዲሁም ደግሞ ይሄኛው ክዳኑ መስታወት መሆኑና ትራንስፓረንስ መሆኑ ቡናችንን እያየን የሚቆላልን እጅግ ሃይ ኳሊቲ ነው። ቡናችንን ከቆላን በኋላ እንግዲህ የሚያስፈልገን የቡና መፍጫ ነው። እዚህ ጋር ደግሞ የምንመለከተው እቺኛው የቡና መፍጫ እዚህ ጋር ይሄኛው የቡና መፍጫ ነው። አብዛኛው ሰው አሁን አያውቀውም። እቺኛው የቡና መፍጫ ነች። ባለ ዲናሞ የቡና መፍጫ ይባላል። አሁን ኖርማል የሚቀናንሱ የቡና መፍጫዎች አሉ፣ ግን እነሱ ከግሬሱ አንፃር ቶሎ እየተቃጠሉም ስለሚያስቸግሩ፣ ይሄኛው ግን ምንም ሳይበላሽ ለረጅም ዓመት ሊጠቀሙበት የሚችሉት እጅግ ሃይ ኳሊቲ ነው። እስከ 250 ግራም ድረስ ቡና በአንዴ ይፈጫልናል። ቡናውን ከፈጨልን በኋላ ደግሞ አውቶማቲክ ነው አሰራሩ። ቡናው ደግሞ ብዙ ጊዜ እጅ ንክኪ አይፈልግም። ያ ማለት ደግሞ ይሄኛው ማሽን ለየት ያደርገዋል። ቡናውን ከዚህ ወደዛ በምንወስድበት አየር ሲነካው ሊበከል ስለሚችል፣ ይሄኛው ግን ራሱ እዚህ ላይ ቡናው የተቆላውን ቡና እዚህ ላይ ከጨመርን በኋላ ራሱ ከፈጨልን በኋላ እኛ በምንፈልገው በዚህ እያቀናነስ በምንፈልገው ልክ እዚህ ላይ ቡናችንን እንወስዳለን። ከዛ ወደምንፈልግበት ወደ ቡና ማፍያ በዚሁ እናጓጉዛለን ማለት ነው። ከእጅ ንክኪ ንጹህ ነው። በጣም ደግሞ ዋጋውም በጣም ቅናሽ ነው። አሁን ይሄኛውን በ9500 ብር ማግኘት እንደሚችሉ ብዙ የማያውቁ ሰዎች ይኖራሉ። ወደ ቡና ለመግባት ይሄን ያህል ቀላል ነው። በመቀጠል ደግሞ ቡናችን እንግዲህ ከተፈጨ በኋላ ደግሞ ቡና ልናፈላበት ከምንችልበት ከሚያስፈልጉን ኮፊ ሜከሮች መሃል አንዱ እነዚህ ዘመናዊ ሳይፈን ኮፊ ሜከሮች ይባላሉ። እዚህ ጋር እንደምትመለከቱ በአራት አይነት አማራጭ ነው ዛሬ ይዤ የመጣሁላችሁ። እንግዲህ በአሁኑ ሰዓት ቡና ለማፍላት የሚጠቀሙበት ብዙ ቦታ ብዙ ካፌ ገብተሽ አይተሽ ከሆነ ቡና እሳት ሳይበዛበት ምንም ሳይል በቀላሉ ልጠቀም ለአጠቃቀምም ቀላል ነው። ለማያውቁ ሰዎች ደግሞ እኛ እናሳያለን። በቀላሉ እዚህ ላይ እሳት ይደረግና ቡና እዚህ ላይ ተጨምሮ እዚህ ላይ ቡናው ራሱ ስቲም አድርጎ ሊያፈላልን የሚችል እጅግ ሃይ ኳሊቲ ነው። በአራት አይነት አማራጭ ነው ያቀረብነው። በ3 ስኒ፣ በ5 ስኒ፣ በ7 ስኒ እና በ9 ስኒ አማራጭ ነው ያቀረብነው። በቀላሉ ሁሉም ሰው ሊጠቀምበት የሚችል እንዲሁም ደግሞ የካፌያችንን ግሬስ አንድ እርምጃ ከፍ ሊያደርግልን የሚችል እጅግ ሰው ለየት ያለ ነገር ይፈልጋልና እነዚህም በተመጣጣኝ ዋጋ አሁን እዚህ ጋር የምትመለከቱን በ6500 ብር፣ ይሄኛውን ደግሞ 5 ስኒ የሚይዘውን ደግሞ በ8500 ብር፣ 7 ስኒ የሚይዘውን በ9500 ብር እና
ይሄኛውን ደግሞ 9 ስኒ ድረስ የሚይዘው በጣም ብዙ ነው። ለኮሜርሻል ፐርፐስ በጣም ይፈልጉታል። አንድ ላይ ሰው ሰብሰብ ብሎ በሚመጣበት ሰዓት እንግዲህ እዚሁ ቴብል ላይ ተደርጎ ቡናውን እያዩት እዛው ጋር ነው የሚፈላላቸው። እጅግ ኳሊቲ ነው። 9 ስኒ ነው። ሰው ደግሞ በ3 ሰው የሚመጣ ከሆነ ደግሞ እቺኛዋን ተጠቅመን ቴብሉ ላይ እነሱ ራሳቸው እያዩ ሊያፈሉበትማ ሊያዩት የሚችሉት እጅግ ኳሊቲ የሆነ ነው። ይሄኛው ደግሞ ዋጋው 10500 ብር ነው። እነዚህን ሁሉ ከቲኬ ማርኬት እንግዲህ በተመጣጣኝ ዋጋ ያገኛሉ። ከፍ ያለ ነገር የሚፈልጉም ደግሞ ካሉ ይሄኛው እዚህ ጋር የምትመለከቱ በትልቅ ሳይዝ ያመጣውላቸው ሲሆን እስከ 1 ኪሎ ድረስ ቡና በአንዴ የሚፈጭ ነው። ይሄኛውም እንደዛኛው አውቶማቲክ ነው። ቡናውን በምንፈልግበት መጠን በዚህ ያቀናነስ ልንጠቀም የምንችል እጅግ ኳሊቲ ለካፌዎች ወሳኝ የሆነ እቃ ነው። እንግዲህ ምንም የቀረን ነገር የለም። አንድ ሰው ወደ ቡና ቢዝነስ መግባት የሚፈልግ ከሆነ ከቡና መቆያ አንስቶ እስከ መፍጫው እንዲሁም ደግሞ በተለያየ አይነት መጠን ልንጠቀምባቸው የምንችላቸው የስቲም ማፊያ ቡና ማሽኖችን አሳይተናል። ከነዋጋው እጅግ ተመጣጣኝና ጥሩ የሚባል ነው። እንግዲህ ከዚህ በተጨማሪ ቡና ቢዝነስ ላይ መግባት የሚፈልጉ ሰዎች ሌሎች ምን አይነት ማሽኖችን ከናንተ ማግኘት ይችላሉ? ቡና ላይ ለመግባት የሚፈልጉ ሰዎች እንግዲህ እንዳልኩሽ አሁን ለምሳሌ እነዚህን አፎርድ ማድረግ የማይችሉ ሰዎች ካሉ አነስተኛ ግራም የሚባሉ ደግሞ የቡና መፍጫዎች አሉ። እነሱን እኛ ጋር ያገኛሉ። እንዲሁም ደግሞ የቡና ሲኒዎችን እኛ ጋር ያገኛሉ። የተለያዩ ደግሞ ቡና ከፈላ በኋላ የሚቀዳበት ፖቶች አሉ። እነሱንም ከኛ ዘንድ ያገኛሉ። የተለያየ ከቡና ጋር ተያይዞ ያሉትን ሁሉንም እቃ ከኛ ጋር ማግኘት ይችላሉ። እንዲሁም ደግሞ በአነስተኛ ዋጋ ወደ ኮፊ መግባት ይችላሉ ማለት ነው። እንግዲህ ወደ ቡና ቢዝነስ መግባት ለሚፈልግ ሰው እነዚህን ሁሉ ማሽኖች ማለትም ቀደም ብለህ የጠቀስከው አለ ለቡና ቢዝነስ ለመጀመር የሚያስፈልገውን አጠቃላይ ማቴሪያል ከናንተ የሚገዛ ከሆነ ምን የተለየ ቅናሽ ይኖራል? አሉ እንደዛ የሚደውሉልን ከስተመሮች አሁን ብዙ ጊዜ አሉ። እኛ የተለያዩ ፓኬጆች አሉ እንዳልኩሽ። እነዚህ ማሽኖች ሁሉንም እኛ ራሳችንን ኢምፖርት የምናደርገው የተለያዩ ማሽኖች አሉ። የቡና ሲኒንም ጨምሮ የሱካር እቃ ሊሆን ይችላል፣ ረከቦት ሊሆን ይችላል። የተለያዩ ብዙ ከቡና ጋር ተያይዞ የሚያስፈልጓቸው እቃዎች አሉ። አሁን ላይ ደግሞ ከተማው ላይ እንደምትመለከችው በየቦታው ኮፊ ሾፕ እየበዛ ነው። የቡና ተጠቃሚም ደግሞ በሀገራችንም ደረጃ ሆነ በዓለም ደረጃ ከፍ እያለ ነው የቡና ፍላጎት አይተሽ ከሆነና ያ ማለት ደግሞ የቡና ገበያ ላይ ወይ ደግሞ ኮፊ ሾፕ ኮፊ ሃውስ ስራ ላይ መግባት እጅግ ቢዝነሱን ተመራጭ ያደርገዋል። ታዲያ እኛ ጋር ሲመጡ የተለያዩ ማሽኖችን ያገኛሉ። አንድ ላይ ፓኬጅ የተለያዩ ፓኬጆች አሉ። ፉል ፓኬጅ አንድ ላይ የሚገዙ ሊኖሩ ይችላሉ። ወይ ደግሞ በፈለጉት ፓኬጅ ሲገዙ የተለያየ ዲስካውንት አለን። እንዲሁም ደግሞ ብዛት ለሚፈልጉትም ደግሞ እንደዛው የተለያየ ዲስካውንቶች አሉ እኛ ጋር ያገኛሉ ማለት ነው። በጣም ደስ ይላል። እናመሰግናለን። እነዚህ ማቴሪያሎች ደግሞ መግዛት ለሚፈልጉ ሰዎች እስቲ አድራሻህን ንገረን። አድራሻችን አዲስ አበባ ሜክሲኮ ደብረ ወርቅ ህንጻ ሁለተኛ ፎቅ ላይ ቲኬ ማርኬት ብሎ ከመጡ ያገኙናል። እንዲሁም ደግሞ ክፍለ ሀገርን ያሉበት ሁሉም ቦታ ክፍለ ሀገር እኛ ነፃ ዴሊቨሪ በራሳችን እንልካለን። እንዲሁም ደግሞ እዚሁ አዲስ አበባ ውስጥ ሆኖም ደግሞ ሾፓችን መጥቶ ማየት ለማይችሉ ሰዎች ደግሞ መምጣት ለማይችሉት እኛ በነፃ ዴሊቨሪ እንልክላቸዋለን። ሁሉም ቦታ ያሉበት ድረስ መምጣት ለሚፈልጉት ደግሞ እንዲሁም ደግሞ ስልክ ቁጥሮቻችንም ስክሪን ላይ ማስቀምጠናል። በዛ ደውለው እኛን ማግኘት ይችላሉ ማለት ነው። በጣም አሪፍ። እሺ፣ እናመሰግናለን ለሰጠህን ጊዜ እጅግ አድርገን እናመሰግናለን። ለሰጠህን ማብራሪያ ቴንኪዩ። አመሰግናለሁ እኔ። ውድ የስለ ቢዝነስ ሚዲያ ተከታታዮቻችን እንግዲህ በዛሬው ፕሮግራማችን ወደ ቡና ቢዝነስ መግባት ለምትፈልጉ ሰዎች ለእናንተ የሚሆን ፕሮዳክት ነው ይዘንላችሁ የመጣ ነው። እንግዲህ የቡና ቢዝነስን በጣም ተወዳጅና ጥሩ የሚያደርገው ዋነኛው ነገር የምታቀርቡት የቡና ይዘት ነው። ይሄንንም ደግሞ ጣፋጭ የሆኑ ቡናዎችን እንድታመጡ ወይም ደግሞ እንድታመርቱ የሚረዳችሁ የስቲም ማሽን ነው ዛሬ ያስተዋወቅናችሁ። ከዛም በተጨማሪ ደግሞ ቡናችሁን በጣም በተመጣጣኝ መንገድ እንድትቆሉ የሚረዳችሁን የመቆያ ማሽን አሳይተናችኋል። እንዲሁም ደግሞ እጅ ንክኪ ሳይኖረው ጥሩ የሆነ ፕሮዳክት እንድታመርቱ የሚረዳችሁን የተለያዩ አይነት የቡና መፍጫ ማሽኖችን አሳይተናችኋል። ወደዚህ ቢዝነስ መግባት ስታስቡ በመጀመሪያ ጥሩ የሆነ ግንዛቤ ሊኖራችሁ ይገባል። በዛሬው ፕሮግራማችን ደግሞ ወደ ቢዝነሱ ለመግባት ምን ያስፈልጋል የሚለውን ሰፋ አድርገን ያየን ነው የሚሆነው። ከዛም በተጨማሪ ደግሞ በይዘትና በመጠናቸው የተለያዩ አይነት የቡና ማሽኖችንም አብረን አሳይተናችኋል። እነዚህን ማሽኖችን በመግዛት ወደዚህ ቢዝነስ መግባት ትችላላችሁ። የቡና ቢዝነስ አሁንም ነገም ከነጎዲያም ብትጀምሩት እጅግ ጥሩና አዋጭ የሚያደርገው እንዲሁም የማይሞት ቢዝነስ ብለን ከምንላቸው የቢዝነስ አይነቶች አንዱ ነው። ወደዚህ ፕሮዳክት ለመግባት እንግዲህ የሚያስፈልጋችሁ ማሽኖች ይዘንላችሁ መተናል። ከታች በምናስቀምጠው ስልክም ደውላችሁ መግዛትና ወደዚህ ስራ መሰማራት ትችላላችሁ ማለት ነው። ፕሮግራሙን እስካሁን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በካሜራማን ናኦል ነበረ። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። መልካም ቆይታ።
ነው።